ዛሬ የምንማረውን ክፍል በደንብ ከያዛችሁ ምዕራፍ 13 ምዕራፍ 17 እነዚህን ሁለቱም ምዕራፎች ቶሎ ብለን ነው የምናልፈው ማለት ነው። እዛ ስንደርስ ምንም እንኳን በሙሉ ስልጣኑ የሚሰራበትና ራሱን አጋልጦ የሚመጣበት ጊዜ ገና ቢሆንም መንፈሱ ግን በምድር ላይ ከሐዋርያቶች ዘመን ጀምሮ ይታይ እንደነበረ መጽሐፍ ቅዱሳዊ ማስረጃዎችን በዚህ ቦታ ላይ ታያላችሁ። በአሁኑ ጊዜ ምለው ከዛ ከሐዋርያቶች ዘመን ያለውን ጊዜ ነው። አንደኛ ዮሐንስ ምዕራፍ 4:3 ላይ ራሱ ዮሐንስ ነው፣ ይሄ ጻፊ ዮሐንስ ነው ይሄንን የምናገረው። የዚህ የዮሐንስ ራእይ ጻፊ ነው ይሄንን የጻፈው። ምን ይላል? ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከማን አይደለም ይላል። ከማን መሆኑ ነው? ይህ የክርስቶስ ተቃዋሚው መንፈስ ነው ይላል። ክርስቶስን የሚቃወም መንፈስ የሚለው ደግሞ የሐሰተኛ ክርስቶስ መንፈስ ነው የሚለውን ለማመላከት ነው። ይህም እንደሚመጣ ሰምታችኋል። አሁንም እንኳን ቀድሞ በዓለም አለ ይላል። በአካል ይገለጣል፣ መንፈሱ ግን አሁን በዓለም አለ ብሎ ሲገልጥ ታያላችሁ። ሁለተኛ ደግሞ ሁለተኛ ተሰሎንቄ 2:7 ላይ ያለውን ተመልከቱ። ያ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ ይላል። ምንድነው አሁን የሚከለክለው? የሐሰተኛ ክርስቶስ ክፉ አሰራር፣ ፍልስፍና፣ እግዚአብሔርን የመቃወም መንፈስ በምድር ላይ አለ። ነገር ግን ሙሉ በሙሉ እንዳይገለጥ የሚከለክል ወሳኝ ከልካይ ነገር አለ። አንዱ የቤተ ክርስቲያን ከምድር አለመወገድ፣ የቤተ ክርስቲያን ከምድር አለመነሳት። ቤተ ክርስቲያን ምድር ላይ እስካለች ድረስ አውሬ በሙሉ ኃይሉ መጥቶ ስልጣኑን ማንሰራፋት መስራት አይችልም። መንፈስ ቅዱስ ሌላ መንፈስ ቅዱስ ነው። እዚህ ቤተ ክርስቲያን ስንል ቤተ ክርስቲያን ውስጥ ማን አለ? መንፈስ ቅዱስ አለ። ጌታ ኢየሱስ ክርስቶስ ከምድር በሄደ ጊዜ ምን ብሎ ነው ተናግሮ የሄደው ለሐዋርያቶች? አጽናኙን ምን እልክላችኋለሁ? መንፈስ ቅዱስ አሁን ከማን ጋር አለ? ከኛ ጋር አለ። መንፈስ ቅዱስ በአካል ከኛ ጋር አለ። አካል የለውም እንዳትሉ፣ ገና ስለ መንፈስ ቅዱስ ላብራራ ነው ማለት ነው። መንፈስ ቅዱስ መጥቶ ከኛ ጋር አለ። ኢየሱስ ግን በአካል ከኛ ጋር አሁን የለም፣ በመንፈሱ ከኛ ጋር አለ። እስኪችን ከኔ ጋር በሉ፣ ኢየሱስ በሉ እስኪ። በመንፈሱ ከኛ ጋር ነው። በግልጥ መጥቶ ከኛ ጋር በምድር ላይ የሚኖርበት ጊዜ አለ። ምን ብለናል? ያንን ጊዜ የሺህ ዓመት የቤተ ክርስቲያን ንግስና ጊዜ ነው። ያ ጊዜ ላይ ኢየሱስ በዙፋኑ በሰማይ ሆኖ አይደለም፣ በምድር ከኛ ጋር ሆኖ ነው። ክብር ለኢየሱስ ሲሆን የዛ ጊዜ ላይ የሚሆነውን በደንብ በተደጋጋሚ ስለምናወራ ዛሬ እንደገና ልናገር። ስለዚህ አውሬ እንዳይገለጥ በአካል መጥቶ በሙሉ ስልጣን ምድር ላይ እንዳይሰራ የሚከለክለው የቤተ ክርስቲያን ምድር ላይ መኖርና የመንፈስ ቅዱስ በምድር ላይ መኖር በሙሉ ስልጣኑ እንዳይሰራ ይከለክላል ማለት ነው። እሱ ብቻ አይደለም፣ ሰይጣን እንኳን በሙሉ ኃይል አይደለም አሁን ምድር ላይ የሚሰራ። የአየሩ አለቃ ብላችሁን አይደለም የምትቃወሙት? አየሩ ላይ ነው የሚንቀሳቀሰው። በሙሉ ስልጣን ምድር ላይ የሚወርደው መቼ ነው ብለናል? በሰባቱ ዓመት መከራ ጊዜ የሚቃወም ቤተ ክርስቲያን ክርስቶስን ወክላ በክርስቶስ ደም የተገዛች ቤተ ክርስቲያን ምድር ላይ ስላለች ስለምትቃወም እንደ ልቡ እንደፈለገ በሙሉ ስልጣኑ እንዳይሰራ ስለምትቃወም በፍጹም ምድር ላይ መሰልጠን አይችልም። አየር ላይ ነው ያለው። ልክ እኛ ደግሞ ባለፈው ያወራን እንደነበርን ራፕቸር ስናደርግ አየሩን ይለቅና ወደ ምድር በሙሉ ስልጣን ይወርዳል ማለት ነው። አውሬው በይፋ ታዲያ መቼ ነው የሚገለጠው ካላችሁ 3 ወሳኝ ቅድመ ሁኔታዎች ይሆናሉ። አውሬ ከመገለጡ በፊት 3 ቅድመ ሁኔታዎች ይኖራሉ። ታላቁ ክህደት ይሄ በሁለተኛ ተሰሎንቄ 2:3-4 ያለው። እሺ ወንጌሉ ይዟል፣ ያንብብልን። ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ የነገረ
በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። እግዚአብሔር ይባርክ። ስለዚህ መጀመሪያ ይህ ሐሰተኛ ክርስቶስ ወደ ምድር መጥቶ በሙሉ ስልጣን ከመንገሱ በፊት የሚከሰተው ይሄ ነው፣ ታላቅ ክህደት። በዚህ ጊዜ ሐሰተኛ ክርስቶስ ከመገለጡ በፊት በዓለም ላይ ትልቅ የእምነት መክዳት ወይም ክህደት ይከሰታል። አማኞች እንኳን ሳይቀር ከእውነት የሚርቁበትና ዓለም ለሐሰተኛው መሪ ዝግጁ የምትሆንበት ጊዜ ይመጣል። መቼ ይመጣል አናውቅም። ነገ ሊሆን ይችላል። ጌታን የሚያስክድ ብዙ ነገር ሊመጣ ይችላል። ሐዋርያ ጳውሎስ ለሮሜ ሰዎች በጻፈው መልእክት ላይ ከክርስቶስ ፍቅር ሊለየን የሚመጣ ፍጥረት ቢሆን እያለ የምናገረው ክርስቲያኖች በዚህ በክርስቶስ ፍቅር ጸንቶ የሙጥኝ ብሎ እንዲኖሩ ለማሳሰብ ነው። ነገር ግን በዚህ መንገድ በክርስቶስ ፍቅር ላይ ካልተጣበቅን እንድንወላውል በር የሚከፍት ነገር ካለ ወደዚህ ክህደት ብዙ አማኞች እንኳን ሊገቡ ይችላሉ። የመጀመሪያ ቅድመ ሁኔታ ለአውሬ መገለጥ ምንድነው? ታላቁ ክህደት። ይሄ ክህደት ማሲቭ ነው። በጣም የሆኑ ሰዎች በሆነ መንገድ ወደ ኋላ የተንሸራተቱ ነው። ይሄ ዘመን ይመስላል እንደምትሉት አይነት አይደለም። ይሄንን እንዳትሉ በዚህ ጊዜ ላይ ያመጽ ልጅ እኔ እግዚአብሔር ነኝ ብሎ ነው የሚመጣው። እኔ እግዚአብሔር ነኝ ብሎ ለሚመጣ ሰዎች እጅ ይሰጣል። አግኝታችሁኛል? አሁን ይሄ በስብከት ስም ኢየሱስ ጌታ ነው እያሉ በሚያታልሉ ሰዎች ያታለሉ ባሉ ሰዎች የሚደረገው ድራማ አይደለም። ይሄ እየሰማችሁኝ ነው? ያ ድራማ አይደለም። ይሄ በጣም ለየት ያለ ነው። መጠኑም የሚሆነውም ነገር እዚህ በሁለተኛ ተሰሎንቄ 2:3 ላይ በትክክል ተቀምጧል። 4 ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ እየሰማችሁ ነው። በእግዚአብሔር ቤተ መቅደስ ውስጥ ሁሉ ነው የሚገባ። እኔ እግዚአብሔር ነኝ ይላል። አምልኩኝ፣ ስገዱልኝ እያለ ቤተ መቅደስ ውስጥ እስኪቀመጥ ድረስ አምላክ ከተባለ ሁሉ በላይ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ እርሱ ይመጣል ይላል። ነገር ግን ይሄ የሚሆነው መቼ ነው? መጀመሪያ ታላቅ ክህደት፣ በጣም ታላቅ ክህደት ይፈጸማል ይላል። ሁለተኛው ለአውሬው ቅድመ ሁኔታም ሆኖ ዓለም አቀፍ ቀውስና የአንድ ዓለም መንግስት መመስረት ነው። ይሄ ያሰጋል። ይሄን ወደ ቤት ስትሄዱ ሂሳብ የምትሰሩት ነገር ነው። የዓለም አቀፍ ቀውስና የአንድ ዓለም መንግስት መመስረት ወርልድ ዋይድ፣ ይሄ አንድ የሆነ ሲስተም። አውሬው የሚገለጠው ዓለም በታላቅ የፖለቲካ ቀውስ፣ የኢኮኖሚና ማህበራዊ ቀውስ ውስጥ ስትሆንና ለዚህ ቀውስ ደግሞ መፍትሄ የሚሆን አንድ መሪ ስትፈልግ፣ እየሰማችሁኝ ነው? አንድ መሪ ትፈልጋለች። ዓለምን የሚያረጋጋ፣ ዓለምን በጸጥታ የሚመራ አንድ መሪ በስምምነት ትፈልጋለች። ዓለም አቀፍ ሲስቴሙ አንድ ላይ ይሆናል። የዛን ጊዜ የዮሐንስ ራእይ 17 ላይ ባለፈው በተደጋጋሚ አይተናል። በምድር ላይ ያሉ 10 ነገስታቶች ምንድነው ያለው? ያየሃቸው 10 ቀንዶች ብለን ያወራነው ማለት ነው። 10 ነገስታቶች ወይም ኃያላን መንግስታት ፍቃደኝነታቸውንና ስልጣናቸውን ለማን አሳልፈው ይሰጣሉ ይላል? ለአውሬው ይሰጣሉ። ያረጋጋ። እርሱም ደግሞ ስምምነት ይፈራረማል አብረው። ለስንት ዓመት ነው ስምምነቱ የሚኖረው? ለ7 ዓመት። የ7 ዓመት ስምምነት ይፈረማል። ይሄ በነገራችን ላይ ይሄ ድራማቲክ አይደለም፣ የሆነ ስውርም አይደለም። እነንትና ያደረጉ ያሉት ቢሆንስ የምትሉት አይነት አይደለም። በግልጽ የሚሆን ነው። 10 ስንል ባለፈው ስለ 10 ቁጥር ለዚህ ነው ያብራራሁላችሁ። 10 ምንድነው ብለናል? ሙሉ ቁጥር ነች። በመከራውም በበጎ ነገርም ሙሉ ናት ብለናል። ዓለምን የምትወክል ቁጥር፣ የዓለም ሙላት ምን ማለት ነው? 10 ሲባል አፍሪካ፣ አውሮፓ፣ ኤዥያ በሚባለው አይደለም። ሙሉ የዓለም ሲስተም ሙሉን ለመግለጽ ነው። ሙሉ የሚለውን ባለፈው ቁጥሮችን ስተረጉም ለዚህ ነው ቀደም ብዬ ያሳወቅኩትን። 10 ሲባል በቁጥር 10 ዜሮ ማለት አይደለም። እዚህ ውስጥ ራእይ ውስጥ የተጠቀሱ ቁጥሮች በሙሉ ልብ ብለን እንድናይ ቀድመን የተተረጎመበትን ምክንያት ይሄ ነው። ቁጥሮችን ቀድሜ የተረጎምኩት ለሱ አጠቃላይ የዓለም ሲስተም
ኃያላን የተባሉ በሙሉ ተሰብስበው አንድ ላይ ይመካከራሉ። ዓለማችንን የሚያረጋጋ እርሱ መሲህ ይሄ ነው ብሎ ስልጣናቸውን ለማን ያስረክባሉ ይላል? ለአውሬው ያስረክባሉ። ሰዓቱን ጭምር ተነጋግረናል አይደለም? ረጅም ጊዜ አይደለም። የሚገርመው እንዴት ይጠፋል ብሎም በኋላ ስናይ ቶሎ ጨረፍ አድርገን እናልፋለን። ለአውሬው ስልጣናቸውን ያስረክባሉ። እዚህ በኋላ አውሬው ይሰለጥናል ማለት ነው። በግልጽ ይመጣል። ሶስተኛ ከ7 ዓመታት የታላቁ መከራ ጊዜ ጋር ነው አውሬ የሚመጣ ያለውን እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባዔ ያደርጋል። ሱባዔ ስንት ዓመት ነው? 7 ዓመት ነው። ሱባዔ 7 ዓመት ነው። ለሱባዔ ያደርጋል። በሱባዔ አጋማሽ ግን በዓመቱ አጋማሽ ከ3 ዓመት ተኩል በኋላ ታላቅ የቃል ኪዳን ማፍረስ ስራ ይሰራል። ራእይ 13 5-7 ታላቅንም ነገርና ስድብን የምናገርበት አፍ ተሰጠም። በእርሱ 2 ወርም እንዲሰራ ስልጣን ተሰጠው። 42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። አያችሁ ቃል ኪዳን እንዴት እንደሚያፈርስ። ለ7 ዓመት ቃል ኪዳን ይገባል። 3 ዓመት ተኩል ስል ቃል ኪዳንን አፈራርሶ ታላቅ ውጊያ የተመረጡትን ጭምር ለማሰቃየት ይነሳል። ቅዱሳንን ይዋጋ ዘንድ ድልም ያደርጋቸው ዘንድ ስልጣን ተሰጠው የሚለውን አሁን አላብራራም። ምዕራፍ 17 ላይ ምዕራፍ 13 ላይ በሰፊ ያብራራለሁ። ግን ስለ አውሬ አገላለጥ ብቻ ነው ዛሬ መናገር የፈለኩት፣ ጊዜ አይበቃንም። ስለዚህ ይሄ 3ቱ ነገሮች ዋና ናቸው። በምን ይገለጻል አውሬ? አውሬ እናንተ ወይኔና እናንተ ባለፈው እንዳወራ ነው ቁጥሮችን እየደመርን እንደምንገልጸው አይደለም የሚገለጠው። ወይም ይሄ ምልክቶች መንፈሱን ማኒፌስት ሊያደርግ ይችላል እንጂ አውሬው በአካል ምድር ላይ መኖሩን አይናገርም ለማለት ያህል ነው። ራእይ 13 ላይ ያሉ 2 አውሬዎችን እንመለከታለን። የመጀመሪያ አውሬው ከምን የወጣ ነው ይላል? ከባህር የወጣው ነው። ፖለቲካዊና ወታደራዊ መሪ የሚባለው ሐሰተኛ ክርስቶስ። ይሄ ነገስታቶች ጭምር ስልጣኑን ለማን ነው ሳብሚት የሚያደርጉት? ለእርሱ ነው ስልጣኑን የሚሰጡት። ምድራችንን የምታረጋጋ አንተ ነህ ይላሉ። ሁለተኛ አውሬው ደግሞ ከምድር የወጣ ነው ይላል። ደግሞም ሰዎችን ለመጀመሪያ አውሬ ለዚህ ከባህር ለወጣ አውሬ እንዲሰግዱ የሚያስገድድና ሃይማኖታዊ መሪ የሆነ ሐሰተኛ ነብይ ነው። ሁለቱ በጣም በኃይል ይሰለጥናሉ። ሐሰተኛ ነብይ ስለ ሐሰተኛ ክርስቶስ እየሰበከ ሰዎችን እያስገደደ እንዲሰግዱ ያደርጋል። ፍጹም ትዕቢተኛና ተሳዳቢ ነው። ፍጹም ትዕቢተኛና ተሳዳቢ ነው። ምንድነው የአውሬ መገለጫ ካላችሁ? አንደኛ ፍጹም ትዕቢተኛና ተሳዳቢ ነው። አሁን ባነበብነው ክፍል ላይ ራሱን ከአምላክ በላይ ከፍ ከፍ ያደርጋል። እግዚአብሔርንና በሰማይ የሚኖሩትን ይሳደባል። እዚህ ጋር ራእይ 13:6 ላይ እንደምትመለከቱት እግዚአብሔርን ለመሳደብ ስሙንና ማደሪያውን በሰማይም የሚኖሩትን ሊሳደብ አፍን ከፈተ ይላል። እግዚአብሔርን ይሳደባል። በግልጽ የሆነ ስድብ ነው የሚሆነው። ግልጽ የሆነ እግዚአብሔር የለም የሚል እግዚአብሔር እንደዚህ ነው የሚል ግልጽ የሆነ ጥላቻ፣ ግልጽ የሆነ እግዚአብሔርን የሚሳደብበት አፍ እንደከፈተ በዚህ ቦታ ላይ እንመለከታለን። ሁለተኛ ዓለም አቀፍ ተቀባይነት አምልኮ፣ ዓለም አቀፍ ተቀባይነትና አምልኮ የሚያገኝ ነው። ይሄ አውሬ ዝም ብሎ አይደለም፣ ዓለም አቀፍ ተቀባይነት ነው የሚያገኘው። በህዝብ ቋንቋና በቋንቋና በህዝብ ሁሉ ላይ ስልጣን ይሰጠዋል። በህይወት መጽሐፍ ስማቸው ያልተጻፉ ሰዎች ሁሉ ይሰግዱለታል። በህይወት መዝገብ ስማቸው የተጻፈላቸው ደግሞ እውነተኛውን ክርስቶስ ያመልኩታል። ክብር ለኢየሱስ ይሁን። ለዚህ አንሰግድም። ይሄ ተስፋ ይሰጣችሁ ሐሰተኛ ክርስቶስ እንደማይገዛን ራእይ 13:7-8 ያለው ሙሉ ተስፋ ይሰጠናል። ምን ይላል እዚህ ጋር አንብቡልኝ። ምንድነው የምለው? በነገድና በወገንም አንድ ላይ አንብቡልኝ እስኪ።
ስልጣን ተሰጠው። ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። አያችሁ ስማችን በሰማይ መዝገብ በታረደው በበጉ ሕይወት መጽሐፍ ላይ ስለተጻፈ እኛ ለዚህ አውሬ አንሰግድም ማለት ነው። ክብር ለኢየሱስ ይሁን። ራእይ ውስጥ እነዚህን ቁልፎች መያዝ በጣም መጽሐፉን ደስ ብሎን እንድናነብ ይረዳናል ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም የሚገርማችሁ የመጀመሪያው ተሳዳቢ አንድ ቤት ነው የሚሰጠው። እግዚአብሔርን የሚያመልኩትን በዓለም ላይ ስለ ክርስቶስ የሚናገሩትን ሁሉ ነው የሚሳደበው። ትዕቢተኛ ነው። ሁለተኛ ዓለም አቀፍ አምልኮ የሚፈልግ ነው። ይሄ ዓለም አቀፍ አምልኮ በዓለም ዙሪያ ያሉ በሕይወት መዝገብ ላይ ስማቸው ያልተጻፈ በሙሉ እንዲሰግዱለት የሚያደርግ ነው። ሶስተኛ የኢየሱስ ክርስቶስ የሞትና የትንሣኤን ድራማ ይሰራል። ተመልከቱ። ሐሰተኛ ነው። ምን እያደረገ ነው ያለው? the fake one የኢየሱስን የሞትና ትንሣኤ ድራማ ሲሰራ ትመለከታላችሁ። ራእይ 13:3 ላይ አሁን ራእይ 13ን እኮ ከዚህ በኋላ ባላብራራም ጨረስን ማለት ነው። ድራማውን ይሰራል። ሰይጣን የክርስቶስን ትንሣኤ ለመምሰል በአውሬ ላይ አስደናቂ የመሞትና የመነሳት ድራማ ያሳያል። ይህም ዓለምን በጉጉት ያስከትለዋል። በጣም እያጨበጨቡ ይከተሉታል። እሺ 13:3ን እስኪ አንብቡ። እዚህ ያለው ምታይ ቢሆንም ከራሶቹም ልሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። በምድርም ሁሉ አውሬውን እየተከተለ ተደነቀ። አይገርምም? ያስደንቃል። አሁን አውሬ አለ መጥቷል ለምንለው እነኚህ ነገሮች ሀፔን ሲያደርጉ ነው። ያቺ ቀን መቼ ነው የምትሆነው? እግዚአብሔር እርዳን። በእኛ ዘመንም ይሁን መቼም ይሁን ነገር ግን በስሙ አምኖ የዳኑ ዝግጁ ሆነው እስከኖሩ ድረስ የዚህ ሰለባ አይደሉም። ክብር ለኢየሱስ ይሁን። ሌላ አራተኛው የሐሰት ተአምራቶችን ያደርጋል። እጁ ተፈወሰ እግሩ ተፈወሰ አይደለም። ሪል የሆነ የሚታይ እሳት ከሰማይ ያዘንባል። የማንን ምሳሌ ለመውሰድ ነው? የኤልያስን ምሳሌ ለመውሰድ። ኤልያስ በእግዚአብሔር ታምኖ ከሰማይ እሳት ስላወረደ ያንን እሳት ያወርዳል። ሁለተኛው አውሬ ሐሰተኛ ነቢይ ይሄንን ያደርጋል። በማን ስም? በሐሰተኛ ክርስቶስ ስም ይሄንን ያደርጋል። በጣም የማታለል ስራቸው እንዴት ከፍ ያለ እንደሆነ 13:13 እስኪ አንብቡልኝ። እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። አስቡ እንግዲህ እሳት እስከ ማዝነብ ድረስ በጣም አስፈሪ የሆኑ ምልክቶችን ከሰማይ ወደ ምድር እስከ ማውረድ ድረስ ምልክቶችን ያደርጋል። ሌላ ለአውሬው ምስል ሕይወት ይሰጣል። ድራማቲክ ነው። በጣም ኃይለኛ ድራማ ነው የሚሰራ። ምስል ነው፣ ግዑዝ ነው፣ ቆሞ ያለ ምስል ላይ ግን ልክ ይሄ ሰዎችን ለማስከተል ከሚያደርገው ተግባር አንዱ ተአምራቶች ውስጥ አንዱ የአውሬ ምስል ሊናገር እንኳን ለእርሱም ለማይሰግዱለት ሁሉ ሊያስገድላቸው ለአውሬ ምስል ትንሽ ትንፋሽ እንዲሰጠው ተሰጠው ይላል። ትንፋሽ እንዲሰጠው ተሰጠው ይላል። በጣም በሚገርም ሁኔታ እነኚህ ድራማዎችን ሲሰራ እንመለከታለን። አምስተኛው ሰዎችን በታላቅ ማታለል ይማርካል። ራእይ 13:14 አውሬ አሁን አለ ወይ የሚለውን ጥያቄ ባለፈው የተወሰነ ትንሽ ግራ መጋባት ስለተፈጠረ ነው። መንፈሱ አለ፣ አውሬ ግን አሁን ምድር ላይ አልመጣም። ለዚህ ነው ሲገለጥ ምን ነገር ያደርጋል የሚለውን በደንብ እንድንይዝ ነው። ተአምራቱ እውነተኛ ሳይሆን ሰዎችን ለማሳሳት በሰይጣን ኃይል የሚደረጉ ናቸው። በአውሬው ፊት ያደርግ ዘንድ ከተሰጠው ምልክቶች የተነሳ በምድር የሚኖሩትን ሁሉ ያስታል። ራእይ 13:14 ላይ ያለውን እናነባለን። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። አያችሁ፣ በምድር የሚኖሩትን ያስታል። ማን ነው በምድር የሚኖረው? ማን ነው የሚኖረው? ያልተነጠቀ ሁሉ ምድር ላይ ይኖራል። ያን እዚህ ጋር ነው የመነጠቅ
ጥቅሙ ብቻ ሳይሆን ልዩነቱ እዚህ ጋር ነው። የተነጠቀ በምድር የለም። የት ነው ያለው? አየር ላይ ነው ያለው። ታስታውሳላችሁ ወንጌላዊ ጸጋብ አንድ ቀን ስለ ራፕቸር አስተምሯል። ያን የሚያስታውስ ሰው አንድ ቀን እዚህ አስተምሮናል። ይሄ ተስፋ በምድር ለሚኖሩት ይሄንን ነው የሚያደርገው። በምድር የሚኖሩት በሙሉ በዚህ ምልክት በዚህ አሰራሩ እየተደነቀ ይሳባል፣ ይታለላል፣ ይስታል ማለት ነው። አሁን እዚህ ጋር ነው ዋናው ነገር። የስሙ ቁጥር 666 ነው። ስንት ነው? እሺ፣ ስለዚህ ቁጥር ትንሽ እንድንነጋገር ፈልጋለሁ። ይህ ቁጥርና ምልክት የአውሬው መንግስት በሰዎች ላይ ፍጹም የኢኮኖሚና ማህበራዊ ቁጥጥር የሚያደርግበት መሳሪያ ነው። ምልክቱ በግንባር ወይም በእጅ ላይ ይሆናል። እያንዳንዱ ሰው የአውሬው ተገዢ መሆኑን ለማረጋገጥ ይህንን ምልክት እንዲቀበል ይገደዳል። 13:16 አንብብልኝ። እዚህ ጽፌ ያለው ግን አንብብልኝ። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። ይሄም የሆነው በምድር የሚኖሩ ይሄንን ለመቀበል ይገደዳሉ። አሁን አንድ ነገር ልብ በሉ። ራእይ መጽሐፍ ውስጥ ስለ መዘጋጀት፣ ስለ መጠበቅ፣ ስለ መፈጸም፣ ስለ ተግባር ይናገራል። በደንብ እንድትሰሙኝ ፈልጋለሁ። ክርስቲያን በአጠቃላይ የተዘጋጀም ያልተዘጋጀም አይነጠቅም። ሁለተኛው ነገር ለመነጠቅ ተዘጋጅ በሉ አጠገብ ያለውን ሰው። ለዚህ ነው ማቴዎስ ወንጌል 25ን ባለፈው ያነበብ ነው። ክርስቲያን በአጠቃላይ ከነ ምናምኑ አይደለም። ምን ይላል ራእይ መጽሐፍ? ይህንን የሚያነቡት ባለፈው ምንድነው የሚሰሙት? መጨረሻ ላይ ያለችውን ቃል ተመልከቱ። የሚጠብቁ ብፁዓን ናቸው ይላል። የሚጠብቁ ቃሉን የሚጠብቁ ኦሳስ ይባላል። ኦሳስ እቺን ጽሑፍ ጻፉ በእንግሊዘኛ ኦሳስ OSAS ብላችሁ ጻፉ። ዋይት ቦርድ እዚህ እናደርጋለን ወይ እዚህ ጋር አደርጋለሁ እየጻፍኩ አንዳንድ ነገር ባስረዳ ደስ ይለኛል። ኦሳስ ማለት ዋን ሴቭድ ኦልዌይስ ሴቭድ ማለት ነው። እንደዛ አይነት ፍልስፍና የለም። ይሄ የዌስተርኖች ወደ የቤተ ክርስቲያናት የሰባቱ አብያተ ክርስቲያናት ትንተና ውስጥ ሲገባ በደንብ አድርጌ የተድላ ወይም ወርቃማ ዘመን የተባለውን ኮንሰርቫቲቭ ወይም ደግሞ በእውነትም ወንጌልን ተረድቶ የተረጎሙ ሰዎች ምን ያህል ያንን ዘመን የጨለማ ዘመን ብሎ ለምን እንደተረጎሙ በደንብ እናብራራለን። ኦሳስ የሚባለው ዋን ሴቭድ ኦልዌይስ ሴቭድ የሚለው ፕሪንሲፕል በዓለም ላይ የዚህ የጌይ ምንድነው የሚባለው? ይሄ ልዩ ስም አለ። የመሪዎች ስልጠና ላይ የነበራችሁ ልዩ ስም አለ። ከዚህ ከተመሳሳይ ጾታ ጋር ያለ ጋብቻ የተማርነው እናንተ አስታውሳችሁ እንድትነግሩኝ ነው። ይሄ ሆሞሴክሹዋል ከሚሉ ውጪ ሌላ ልዩ LGBTQ ራይት አራማጆች ናቸው ይሄንን የሚናገሩት። LGBTQ ተመሳሳይ ጾታ ጋብቻን በጣም ያደፋፍሩ ሰዎች እቺን ፕሪንሲፕል ነው ዋን ሴቭድ ኦልዌይስ ሴቭ። አንድ የዳኔ ድነቱ መቼም አይወሰድበትም የሚል ፕሪንሲፕል እኛ በደንብ አይተናል። ዕብራውያን 4 አይደለም? ዕብራውያን 4 ተሰሎንቄ ላይ እንዲሁም ደግሞ ሮሜ ላይ እያየን መተናል። ስለዚህ ድነታችን በጥንቃቄ ማንን እየመሰልን ለመኖር ነው? ክርስቶስን። በዚህ ሂደት ውስጥ ድካም የለም ወይ? በጣም ነፍ ድካሞች አሉ፣ ግን ቀይ መስመሮች አሉ። ክርስቲያን ቀይ መስመር አለው በሉ አጠገብ ያለውን ሰው። ቀይ መስመር መርገጥ የሌለበት ቀይ መስመር አለው በሉ። መርገጥ የሌለበት ቀይ መስመር አለው። እነዚህ መስመሮች ሲጣሱ ለምንድን ነው ስለ መጅ ሚያነሳ? ለምንድን ነው ስለ እርሻ ሚያነሳ?
ከሚያርሱት ውስጥ አንዱ ይነጠቃል ይላል። አንደኛው በመጅ ላይ እየፈጩ ከነበሩት አንደኛዋ፣ ሌላኛው በመንገድ እየሄዱ ከነበሩትም አንደኛው፣ ሌላኛው። ይሄ ውስጥ አይዛብ ብቻ አይደለም የሚቀረው። በሸነና እንዳትሆኑ። ይሄ ትምህርት ውስጥ በሸነና የለም። ጥንቃቄ። ወደ ኋላ ምዕራፍ 1 ቁጥር 7 እስኪ ተመለስና የደረሳችሁ እናያለን። ምዕራፍ 1 ቁጥር 3 ዘመኑ ቀርቧልና የሚያነበው ይቅርታ ወንጌሉ የምን ዘመን ነው የቀረበው? የማን ዘመን ነው የቀረበው? እዚህ ጋር የቀረበው ዘመን የምን ዘመን ነው? አረ እናውራ። ራእይ ውስጥ የቀረበው ዘመን የምን ዘመን ነው? የክርስቶስ መምጫ ነው። እስኪ ዘመኑ ቀርቧልና በሉ እስኪ። ይሄ ዘመን የክርስቶስ መምጫ ዘመን ነው በሉ እስኪ። ዘመኑ ቀርቧልና። እሺ፣ የሚያነበው የትንቢቱን ቃል የሚሰሙ በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። የተጻፈውን የሚያነቡ ብቻ ብሎ አብቅቷል። ምን የሚሆኑ? የሚጠብቁ። እስኪ የሚጠብቁ በሉ አንድ ጊዜ። ክርስቲያን የሚጠብቅ ነው። የሚጠብቅ ብፁዓን። እኔ በእጮኛሞች አስመስለን አንድ ነገር እንመልከት። አንዲት ሴት ለአንድ ወንድ ከታጨች በኋላ አንዴ ወድጀሻለሁ ብሏልና የትም አባቱ አይሄድም ብላ ከፈለገችው ወንድ ጋር ብትወሰልት ያ እጮኛ ይወስዳታል ማለት ነው? ይወስዳታል ማለት ነው ወይ? አንዴ ከታጨችለት በኋላ ለገባችው ቃል ኪዳን ምን መሆን አለባት? መታመንና መኖር አለባት። እዚህ መካከል ግን ሁለቱ ምንም ኮሽታ ሳይሰማ ይኖራሉ ማለት ነው? አይደለም። ለመለያየት ግን የሚያበቁ ከባድ ምክንያቶች አሉ ማለት ነው። እቺን ነገር በደንብ አላብራራም ዛሬ። ታጭተን ነው ያለ ነው። ለማን? ለክርስቶስ መንግስት። ሙሽራችን ማን ነው? እኛ ምንድነን? ሙሽሪት ነን። ክርስቶስ ሙሽራችን ነው። መጥቶ ይቀበለናል። እስኪ እኔ ሙሽራዬ መጥቶ ይቀበለኛል በሉ ባካችሁ። ለዚህ ነው ማቴዎስ ወንጌል 25 ላይ ያለውን ቃል ያየ ነው። የተዘጋጁ አምስቱ ነበሩ። አምስቱ ምን ሆኑ? ዘይት አልቆባቸው ተኙ። ዘይት ምን ብያችኋለሁ? የመጠበቂያ ጸጋ ነው፣ ጽናት ነው፣ የመንፈስ ቅዱስ ኃይል ነው። ዘይት ምንድነው? ጸጋ ነው። ዘይት ምንድነው? ሙላት ነው። ዘይት ምንድነው? የዝግጁነት ምልክት ነው። እነኚህን ሁሉ የሌሉት ይሄን ሳያሟሉ ፌክ ይውላችሁ አብርቶ ብቻ ተኙ። ይሄ ማብራት ከጀርባ እየረጨ ያለው ሁለቱ ምንድነው? እሳቱና ውሃው አንድ ላይ ተገናኝቶ የሚረጨው ሳይኖር ቻርጅ ተደርጎ የሚበራውን ማብራት አይታችኋል? ቻርጅ ተደርጎ የሚሰካውን ከጥቂት ሰዓት በኋላ ምን ይሆናል? ይዘጋል። ከጀርባ የሚሰጥ ከሌለ በውስጡ ይህንን ቃል የማንጠብቅ ከሆነ ፌክ የሆነ ልክ ገጠር ላይ ኩራዝ አብርታችሁ ውስጡ ምንም ዘይት የሌለው ምንም ማብራት የሌለው ምንም ናፍጣ የሌለውን ስታበሩ እንደሚጠፋ እንደዚህ ማለት ነው። ዝግጁነት መጠበቅ ለክርስቲያን እጅግ በጣም አስፈላጊ እንደሆነ እዚህ ቦታ እንመለከታለን። ያለ ምልክቱ መግዛትም ሆነ መሸጥ አይቻልም። የዓለም የንግድ የገንዘብ ስርዓት በሙሉ በዚህ ስር ይውላል። ምልክቱ የሌለ ሰው መሰረታዊ ፍላጎቶችን እንኳን ማሟላት አይችልም። የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበትን ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። ቁጥር 13 17 አንብብልኝ እስኪ ታሚ። የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። አይገርማችሁ? ዝግጅት አለ። አሁን ለምሳሌ ታይዋን ላይ በጣም በኃይለኛ ፍጥነት ቺፕስ እየተመረተ ነው። ታይዋን ነው የሚመረተው። በዓለም ላይ ቺፕስ የሚመረትበት ሀገር ታይዋን ነው። ብቸኛ በጣም የቺፕስ ማምረቻ ንጥረ ነገር ያላት ታይዋን ነች።
ለዚህ ታይዋንን እንዴት አሜሪካና ቻይና እንደምትሻማ ታውቃላችሁ። ኃይለኛ የሆነ ጉዳይ ያለበት ነው። ዝግጅቱ አለ። ቺፕስ እየተመረተ ነው። እንደውም አሁን አሜሪካ ላይ ማስተር ካርድ ምናምን የሚባሉ ነገሮችን ጥሎ ነው ሰዎች የሚመጡ። አሁን እንኳን ጀምረዋል። በእጃቸው ላይ ያንን ቺፕስ ያስቀብራሉ እያሉ እጃቸውን ብቻ እያሳዩ በኮዱ ይነበባል፣ ያልፋሉ ማለት ነው። መንፈሱ አለው። አሁን ግን አስገዳጅ ሁኔታ የለም። ያለዚህ መገበያየት አትችልም አትባልም። አሁን ያ አልመጣም። አውሬው ሲገለጥ ግን አስገዳጅ መንግስት ይፈጠራል። 666 ማለት የሰው ልጅ ሐሰተኛ ነቢይ ሰይጣን እና የሐሰተኛው ክርስቶስ ጥምረት ማለት ነው። እግዚአብሔርን ለመምሰል የሚያደርጉት ነገር ግን ፍጹም ሊሆኑ የማይችሉበት የውድቀት ቁጥር ነው። እስኪችን ከኔ ጋር በሉ። 6 ማለት 3 ጊዜ ነው። 6 ማለት የሰው ልጅ ወይም ሐሰተኛ ነቢይ የሰይጣንና የሐሰተኛው ክርስቶስ ጥምረት ሲሆን እግዚአብሔርን ለመምሰል ጥረት ያደርጋሉ። ነገር ግን ፍጹም ሊሆኑ የማይችሉበት የውድቀት ቁጥር ነው። እሺ ቁጥር 13 17ን አንብብልኝ ታሜ። 13 17 የአውሬውም ስም ቀጥል። የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ቀጥሎ ያለውን ሐሳብ አንብብ። ጥበብ በዚህ አለ። እዚች ጋር ቆምልኝ። ጥበብ በዚህ አለ። አሁን እዚህ ጋር እንዳትሳሳቱ። ብዙዎቻችን ስንደምር ቆይተናል። A2 ነው B3 ነው እያል ይሄ ቁጥር የማስ ቁጥርም አይደለም፣ አልፋቤቲካል ቁጥርም አይደለም፣ የሰው ቁጥር ነው። ጥበብ በዚህ አለ ይላል። ከዛ በኋላ ምንድነው ምለው? አእምሮ ያለው የአውሬውን ቁጥር ይቁጠረው። አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነውና። ቁጥሩ የማን ቁጥር ነው? የሰው ቁጥር። የሂሳብ ቁጥር አይደለም። በድምር የሚመጣ ቁጥር አይደለም። በመቀነስ በቀጥለ ጨርስሽ። ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። በቃ ናስደመረን ብዙ ነገር በጣም ስተት ነው። አንዱ ደግሞ ፊት ለፊት አድርግ ያለው ያ መጽሐፍ ካየው ይዘቶሎና ካላየው ግን ትተውና 6 የሚል መጽሐፍ አለ። ምን እንደሆነ ልንገራችሁ። ፕሮቶን፣ ኒውትሮን፣ ኤሌክትሮን። ሰው ለፈለገ ነገር ሁሉ ነው 666 ተሰጠው። ፋሲካችን የሚለውን ደምር ይላል ደግሞ ሲፈልግ። እኛ ተብለናል አልተባልንም? የሰማ ካለ ይነግረኛል። እኛ ተብለናል፣ እኔ ሰምቻለሁ። አልተባልንም? አንተ ሰምተሃል። ፋሲካችን ኤፍ ስንተኛ ፊደል ነች? 6 ደምር እግዚአብሔር እርዳቸው። እንዴት ደምሮ እንዳመጡ አላውቅም። እኛ ሁለተኛ ቆሮንቶስ ላይ ያለው ቃል ነው። ፋሲካችን ክርስቶስ ታርዷልና እና ድምሩን አቁሙ ልላችሁ ነው። ይሄ ቁጥር የሂሳብ ቁጥር አይደለም። ይሄ ቁጥር የሰው ቁጥር ነው ተብሏል። የሰው ቁጥር ነው። መጽሐፉ ይሄ ነው። ይሄ ሰው ጋዜጠኛ ነው። ኮምፕሊትሊ ራእይ ውስጥ ያለውን ጉዳይ ግን በጋዜጠኛ መንፈስ ጽፎ ጨርሷል። ምን ይላል? እየተቀባበላችሁ ይሁ እንዴት ፕሮቶን የካርቦን አቶም ልና ኤሌክትሮን ፕሮቶን ብሎ እንዴት 6 እንደጻፈ ተመልከቱ። ጀርባ ላይ ያለችውን ቁጥር ይሁ ውስጡን ሌላ ጊዜ ለማንበብ ጊዜ ስለሌላችሁ አታነም። እንዴት እንዳለ ሰው የመሰለው ነው። ኪቦርድ ማለት ከ ይልና ይደምራል። እንደዛ አይደለም። ይሄ ቁጥር እንደዛ አይደለም። እግዚአብሔር የተመሰገነ ይሁን። ስለ አውሬ አሁን ተረድታችኋል በግልጽ። አሁን ግን ይሄ ማለት መድረኩ እየተዘጋጀ እንዳለ ይታወቃል። ለምሳሌ ዲጂታል ሲስተሞች ዝግጅት ነው እንጂ ኤግዛክትሊ
ስድስት ስፒሪቱ ስድስት ሲጀመር ማን ነው ብለናል? ሶስቱን ስድስት አንደኛው ስድስት ለማን ነው ያልነው? ለዋናው ለአውሬው ከባህር ለወጣው ለሐሰተኛ ክርስቶስ። ሁለተኛው ስድስት ለማን ነው ብለናል? ለሐሰተኛው ነቢይ ከምድር ለመጣው። ሶስተኛው ማን ነው ብለናል? ሰይጣን። ሁለቱን ድራይቭ የሚያደርግ ስፒሪት ሰይጣን፣ ሐሰተኛ ነቢይና ሐሰተኛ ክርስቶስ የተባሉትን መድረክ እያዘጋጀ ቺፕስ አለ፣ የተለያየ ኤአይ፣ እነኚህ ሰው ሰራሽ አስተውሎ ባዮሜትሪክ ቺፕሶች፣ ይሄ ሁሉ መድረክ ማበጃጃ ነው እንጂ አይደለም። አውሬ መጨረሻውን እንዴት ያገኛል? አውሬ በምድር ላይ ታላቅ ስልጣንና ኃይል ቢኖረውም ፍጻሜው ግን እጅግ ፈጣን፣ አስፈሪና ዘላለማዊ ጥፋት ነው። ለምሳሌ ባለፈው ስንመለከት እነዚህ 10 ነገስታቶች 10 ስላችሁ አሁንም ገብቷቸዋል። በቁጥር 10 ማለት ነው አይደለም። መላ ዓለምን የሚመሩ ኃያላኖች ስልጣንን ለማን ይሰጣሉ? ሳብሚት ያደርጋሉ። እንካ ግዛን ብሎ ይሰጥ። ለስንት ሰዓት? ለአንድ ሰዓት። ለኢየሱስ ክብር ስጡ። ሃሌሉያ። ዓለም ላይ ኢሎንጌትድ ታይም አይደለም፣ አንድ ሰዓት። የመጨረሻው ሰፈሪንግ አንድ ሰዓት። በአርማጌዶን ጦርነት ይሸንፋል። አርማጌዶን ጦርነት በደንብ እናብራራለን። ራእይ 19:19 ላይ ያለው ነው እንዴት እንደሚሸነፍ በህይወት እያለ ወደ እሳት ባህር እንደሚጣል ይናገራል። ሌላ ደግሞ አስደናቂው ነገር በክርስቶስ አፍ እስትንፋስ ይሻራል። ጌታ ኢየሱስ ክርስቶስ በክብሩ ሲገለጥ እስኪ ሁለተኛ ተሰሎንቄ 2:8 እዚህ ጽፍ ያለው አንብቡልኝ፣ ወይ ከዚሁ አንብቡ ወይ ከመጽሐፋችሁ አንብቡልኝ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው በምን የሚያጠፋው? በአፉ መንፈስ የሚያጠፋው በመምጣቱም መገለጥ የሚያሻረው አመፀኛው ይገለጣል። ኢየሱስ በምንድን ነው የሚያጠፋው? ጥፋ ነው ብሎ ጥፋ ስል ብሎ እንዳፉፋ ይፈነዳል ማለት ነው።